ሼር ላድርግና እንጀምር። ስላይድ ይታያችኋል? አይታይም። ይታያል። አሁን እዚህ ትንሽ ሎድ እስኪያደርግ አንድ 2-3 ሰከንድ ይጠብቅና አሁን ይታያችኋል? አይ ቲንክ ይታያል። ይታያል። አሁን ጥሩ። እሺ ጀነራል ሳይንስ ሬዴት ሞጁል 1ን እንጀምራለን። ፕሮዳክተር እንትን ነው እዚህ ጋር እዚህ ሞጁል 1 ሳይንስ ሞጁል 1 ኮንተንቶች እነኚህ ኮንተንቶች አሉት። አራት ኮንተንቶች አሉት። አራት ዩኒቶች ማለት ሞጁል 1 ኮንተንትስ። የመጀመሪያው ዩኒት ቤዚክስ ኦፍ ሳይንቲፊክ ኢንቨስቲጌሽን፣ ስለ ሳይንቲፊክ ኢንቨስቲጌሽን ቤዚክ የሆኑ አይዲያዎችን እናያለን። ዩኒት 2 ላይ we will see the composition of ማተር ወይም በአማርኛው ቁስ አካል የምንለው እንዴት ነው ኮምፖዝድ የሚሆነው የማተር ቤዚክ ወይም ፋውንዴሽናል ዩኒት ምንድን ነው የሚለውን እናያለን። ሶስተኛው ዩኒት ላይ ክላሲፊኬሽን ኦፍ ኮምፓውንድስ፣ የተለያዩ ኮምፓውንዶች አሉ፣ ኬሚካል ኮምፓውንዶች። እነሱን እንዴት ነው ክላሲፋይ የምናደርገው፣ ምን መድባቸው እንዴት ነው የሚለው እናያለን። የመጨረሻው ሂውማን ቦዲ ሲስተምስ ኤንድ ሄልዝ የሚል ዩኒት ይሆናል ማለት ነው። እነኚህ ቤዚክ አራት ዩኒቶች የዚህ ሞጁል ኮንተንቶች ናቸው ማለት ነው። ቀጥታ ወደ ዩኒት 1 እንሄዳለን which is the basics of scientific investigation ማለት ነው። ሳይንቲፊክ ኢንቨስቲጌሽን ስንል ሳይንሳዊ የሆነ ምርምር፣ ሳይንሳዊ የሆነ ጥናት ማለት ነው። ለሳይንሳዊ ምርምር፣ ለሳይንሳዊ ጥናት ምንድን ነው የሚያስፈልገው የሚለውን እናያለን። ሴክሽን 1 ላይ በዚህ ዩኒት የመጀመሪያው ሴክሽን ሳይንቲፊክ ሜዠርመንትስ የሚል ነው። ሳይንቲፊክ ሜዠርመንትስ ማለት ያው ሳይንሳዊ ልኬቶች ማለት ነው። በሳይንሳዊ መንገድ ልኬቶችን የምናደርግበት መንገድ ማለት ነው። as an introduction we know that making observation is common experience in science አይደል? ሳይንስ ላይ ኦብዘርቭ ማድረግ ማለት አንድን ነገር በጽሞና መከታተል፣ እንዴት ቢሄቭ እያደረገ እንደሆነ ኦቨርኦል ጥናት ማድረግ የሳይንስ ላይ በጣም የተለመደ ተግባር ነው ማለት ነው። similarly it is usual to ask basic questions። ያን ኦብዘርቬሽን ስናደርግ የተለመዱ ወይም ሳይንቲስቶች የሆነ ነገር ሲያጠኑ የሚጠይቋቸው ጥያቄዎች አሉ። እንደ ምሳሌ ብንወስድ ለምሳሌ የሆነን ኦብጀክት አንድን ስታር ሊሆን ይችላል፣ የሆነን ኮሜት አሁን ማጥናት ብንፈልግ how big is the star how big is the object ልንል እንችላለን። ኦር የሆነን ሰው ዝም ብለን how tall are you የሚለውን የሆነ አንድ ሰውን አሁን ምን ያህል ቁመቱ ምን ያህል እንደሆነ ማጥናት ብንፈልግ how tall are you ብለን እንጠይቅና ለዛ ለጠየቅነው ጥያቄ ምንድነው ወደ ምላሽ እንሄዳለን ማለት ነው። ያን ለማድረግ እነኚህን ለመመለስ ምን ያስፈልገናል? to answer these questions we need measurements። እነኚህን ጥያቄዎች ምን መልሰው በምንድነው በልኬት ነው፣ በመለካት። አሁን አንድ ሰው አንዳቸውን አሁን ቁመትህ ስንት ነው ብዬ ብጠይቃቸው እዛ ዝም ብዬ ልገምት አልችልም። ስለዚህ መልሴ የሚሆነው ምንድነው ሜትር ይዤ ቀጥ ብላችሁ ቆሞላችሁና እለካችኋለሁ ማለት ነው አይደለ? ለምሳሌ ቁመታችሁ ለክቼ ከዛ በኋላ ሜትሩ ላይ ልክ የጭንቅላታችሁ ቲፕ ጫፍ ላይ ድረስ ያለውን ሪዲንግ ወስድና ያንን ቁጥር አነባለሁ ከሜትር ላይ ማለት ያ ምን አደረኩኝ ማለት ነው ለካውኝ ማለት ነው። በዛ ኮንሰፕት ሜዠርመንት ማለት ምን ማለት ነው? ሜዠርመንት ኢዝ the process of obtaining the magnitude of a quantity relative to an agreed standard። በሆነ agreed በተደረገ ወይም ስምምነት ላይ የተደረሰበት ስታንዳርድ መሰረት የሆነን ኳንቲቲ it could be length ሊሆን ይችላል፣ ማስ ሊሆን ይችላል፣ ቴምፕሬቸር ሊሆን ይችላል። ማንኛውንም ፊዚካል ኳንቲቲ ምንለካበትና በቁጥር ይሄን ያክል ነው የምንልበት ሂደት ምን ይባላል? ሜዠርመንት ወይም ልኬት ይባላል ማለት ነው። አሁን ስለ ልኬት ስናወራ እዚህ ዩኒት ላይ ሁለት ቤዚክ ወይም ሁለት ሜተድስ ኦፍ ሜዠርመንት ምንላቸው አሉ። አንዱ ኢንዲጂነስ ነው፣ ሌላኛው ሞደርን የሚባሉ ሁለት መንገዶች አሉ ማለት ነው። in this section both indigenous and modern methods of measurement will be discussed። ይሄ ኢንዲጂነስ ምንለው this indigenous method of measurement refers to the measurement practiced locally። ይሄ ኢንዲጂነስ ሜተድ ምንለው አገር በቀል የሚባለው ወይም ሎካል የሆነ ለዛ አካባቢ ብቻ የተወሰነ አይነት ሜዠርመንት ባህላዊ መንገድ በባህላዊ
ለምሳሌ አባቶቻችን ያው መሬት ምናምን ድሮ ሲለኩ ይሄ ሜትር ወስደው ምናምን አይደለም፣ በእግር ነው ወይ በክንድ ነው የሚለኩት አይደል? በጫማ በእግር አይደለ? አዎ ይሰማል አይደል? ስለዚህ ያ ምንድነው ሎካሊ ፕራክቲስ የሚደረግ ባህላዊ ወይም ሀገር በቀል የሆነ ለዛ አካባቢ ብቻ አፕሊካብል የሚሆን ሜተድ ነው ማለት ነው። ዋይል ሞደርን ሜተድ ዘመናዊው ሜተድ ደግሞ ዘመናዊ የሜዠርመንት ሜተድ ምንድነው? ኢት ሪፈርስ ቱ ሜዠርመንት አፕላይድ ባይ ዋት ሳይንቲፊክ ኮሚኒቲ። ይሄ አረንጓዴ ያሰመርኩት እዚህም ፕራክቲስ ሎካሊ ለኢንዲጂነስ ነው። ሳይንቲፊክ ወይም በሳይንቲፊክ ሜተድ የሚደረግ ሜዠርመንት ምን ይባላል? ሞደርን ሜተድ ኦፍ ሜዠርመንት ይባላል ማለት ነው። ሶ ኢንዲጂነሱን እንስቲ ሌትስ ሲ ኢንዲጂነስ ሜተድስ ኦፍ ሜዠርመንት። ሶ አን ኢንዲጂነስ ሜተድ ኦፍ ሜዠርመንት ሪፈርስ ቱ the measurement methods that are practiced locally for a long period of time and they are passed from generations to generation። ለረጅም ጊዜ በአንድ አካባቢ ላይ በባህላዊ መንገድ ትራዲሽናል በሆነ መንገድ ለረጅም ጊዜ የቆየና ከትውልድ ወደ ትውልድ እየተላለፈ የመጣ አገር በቀል የሆነ የመለካት አንድ ነገር የመለካት ዘዴ ምን ይባላል? ኢንዲጂነስ ወይም ኢንዲጂነስ ማለት ጥሬ ቃሉ በአማርኛ ምንድነው? አገር በቀል ማለት ነው። አገር በቀል የሆነ የልኬት መንገድ ማለት ነው። So in this section we'll pay attention to the measurement of length, mass, time እና ቮሊዩም ለሚባሉ አራት ፊዚካል ኳንቲቲዎችን ሎካሊ ወይም በኢንዲጂነስ ሜተድ እንዴት እንለካለን የሚለውን እናያለን ማለት ነው። And in order to measure these quantities we need to use appropriate unit of measurement። ማንኛውንም ነገር ስንለካ ምንድነው ዩኒት ያስፈልገናል። ለምሳሌ ቁመት የእናንተን ቁመት ለክቼ የአንዳችሁን ቁመት ልለካና let's say 1.7 ካልኩ በኋላ ኪሎግራም ብል ልክ ይሆናል? ቁመታችን ለክቼ 1.7 ኪሎግራም ልክ ይሆናል? ልክ አይሆንም። አይሆንም አይደል? አዎ ይሄ ቁመት ሳይሆን ክብደት ነው። ክብደትም ቢሆን የሰው ልጅ 1.7 ብሎ 1.7 ኬጂ ሊሆን አይችልም ህፃን ገና ሲወለድ ካለው። ሶ ቁመታችሁን ለክቼ 1.7 ኪሎግራም ካል ልክ አይደለም ማለት ነው። ነገር ግን 1.7 ብዬ ምን ብል ነው አፕሮፕሪየት ወይም ትክክለኛ ዩኒት ሊሆን የሚችለው? ሜትር አይደለ? አዎ 1.7 ሜትር ነው የዳንኤል ወይም አረጋ ቁመት 1.7 ሜትር ነው ብል ምንድነው አፕሮፕሪየት ማለት ተገቢ የሆነ ለዛ ለለካነው ፓራሜትር ቁመት ከሆነ የለካነው ሜትር ነው። አፕሮፕሪየት ማለት ያ ነው። ተገቢ የሆነ ዩኒት ያስፈልጋል። ሶ ዩኒት ኦፍ ሜዠርመንት ማለት ምን ማለት ነው? it is a unit used to measure a quantity of a given attribute። አሁን እንዳልኳቸው ማለት ነው given attribute ማለት ቁመት ሊሆን ይችላል ወይም ይዘት ቮሊዩም ሊሆን ይችላል፣ ክብደት ሊሆን ይችላል፣ ቴምፕሬቸር ሊሆን ይችላል። ያንን ስንለካ አሁን ለምሳሌ ቴምፕሬቸር ለክቼ 20 ሜትር ብል ልክ ነው? ቴምፕሬቸር is equals to ብዬ ልክ ነው? ይሄ አይሆንም አይደል? አይደለም አይሆንም። ይሰማችኋል? አይሆን አዎ ይሰማል። ያ ቴምፕሬቸር 20 ሜትር አንልም፣ 20 ዲግሪ ሴንቲግሬድ ወይም 20 ኬልቪን ነው ልንል እንችላለን። ስለዚህ አፕሮፕሪየት የሆነ ዩኒት ኦፍ ሜዠርመንት ያስፈልገናል ማለት ነው። So with that let's start the indigenous method of measuring length። ሌንግዝን ወይም እርዝመት የምንለውን ፓራሜትር ወይም ፊዚካል ኳንቲቲ በትራዲሽናል ወይም በኢንዲጂነስ ሜተድ የምንለካበት መንገድ እናያለን ማለት ነው። የምንለካበት መንገድ እናያለን ማለት ነው። ሶ ሌንግዝ ምንድነው? ሌንግዝ ኢዝ a measure of the distance between two points። ሌንግዝ ማለት ለምሳሌ ወደ እንትን ልቀይር ወደ ፔን ልቀይርና እዚህ ጋር አንድ ፖይንት ቢኖር እዚህ ጋር ሌላ ፖይንት ቢኖር ፖይንት ኤ ቢኖረን እዚህ ፖይንት ቢ ቢኖረን በሁለቱ መካከል ያለው ይሄ ዲስታንስ ምንድነው? ሌንግዝ ነው አይደለ? በሁለት ፖይንቶች መካከል ያለን ዲስታንስ ምንድነው? ሌንግዝ እንላለን ማለት ነው። and in Ethiopia we use different indigenous units። ኢትዮጵያ ውስጥ ይሄን እንደዚህ እርዝመትን ወይም ሌንግዝ የምንለውን
ለመለካት ከጥንት ጀምሮ የተለያዩ ባህላዊ የሆኑ የልኬት መንገዶች አሉ። የመጀመሪያው ምን ይባላል? ሃንድ ስፓን ይባላል። ይሄ ሃንድ ስፓን የሚባለው ምንድነው? the hand span is the measure from the tip of your little finger to the tip of your thumb ከትንሿ ጣት እንደዚህ ማለት ነው። አሁን ከትንሿ ጣት እቺ ትንሿ ጣት አለች አይደለ? እዚህ ስቴፕ እስከ ተምብ ማለት አውራ ጣት ነው አይደለ? እስከ አውራ ጣት ጫፍ ያለው ይሄ ዲስታንስ ማለት ነው። ይሄ ምን ይባላል? ሃንድ ስፓን። ይታያችኋል አይደለ? ፊገሩ ይታያል። ይታያል። እሱ ሃንድ ስፓን ይባላል ማለት ነው። ሁለተኛው ደግሞ ዲጂት ይባላል። በባህላዊ መንገድ ቁመት ወይም ሌንግዝን የምንለካበት ዲጂት ምንድን ነው? ዲጂት ኢዝ the width of an adult human male finger tip አዳልት ጎልማሳ የሆነ ሰው የአመልካች ጣቱ ቲፕ ማለት ነው። ይሄ ማለት ነው። እሺ እዚህ ጋር የምናየው እዚህ ሪፕሬዘንት ያደረጉት ዲጂትን ልክ አይደለም። ይሄ ሌንግዝ አይደለም። ስለዚህ ይሄን ተዉትና እዚህ ጋር ያደረኩትን ይሁ ዲጂት ማለት እቺ የአውራ ጣቱ የአመልካች ጣቱ ስፋት አለ አይደለም? ይታያል አይደል? ይሄ ማለት እሱ ፓርት ነው ዲጂት የሚባለው። በዚህም ይለካል አይደል? የሆነ ነገር እየለኳው እንደዚህ 2 3 1 ከንፋስ ምናምን ይባላል አይደል? እንዲህ በተለምዶ ያው ለክተን እናውቃለን ሁላችንም። በእንደዛ አይነት የሚለካ ማለት ነው። ሶስተኛው ኪዩቢት ይባላል። ኪዩቢት ማለት ምን ማለት ነው? a measure of distance from the tip of one's elbow to the tip of middle finger ይሄ ደግሞ ምንድነው? ከክንዳችን እዚህ እጃችን የሚታጠፍበት ጋር ከክንዳችን ጫፍ እስከ የመሃል ጣታችን ጫፍ ድረስ ያለው ዲስታንስ ማለት ነው። ይሄ እጃችንን ዘርግተን ባለበት ፖዚሽን ይሄ ማለት ነው። ይሄኛው ማለት ነው ኪዩቢት ማለት ከክንዳችን ከዚህ እስከ መሃል ጣት እስከዚህኛው ጣት ቲፕ ድረስ ያለው ይሄ ርቀት ማለት ነው። ግልጽ ነው አይደለ? ያው ፊገር ጋር እያስተያየን ሲሆን በደንብ እንትን ይሆናል ማለት ነው። አራተኛው ፉት ነው የምንለው። ፉት ማለት ያው ይሄ የምናውቀው ነው አይደል? አንድ ጫማ የምንለው ማለት ነው። so foot is a measure of the distance from the back of the heel to the tip of the big toe ይሄ ማለት ነው። እዚህ ጋር የምናየው ፉት የምንለው ከተረከዝ ጫፍ እስከ አውራ ጣት የእግር ማለት ነው ጫፍ ድረስ ያለው ይሄ ወይም እዚህም ጋር አለ ማለት ነው። ፉት ስፓን የምንለው ከተረከዝ እስከ አውራ ጣታችን ጫፍ ያለው ምን ይባላል? ይሄ ፉት ስፓን ወይም ፉት ይባላል ማለት ነው። አምስተኛው ባህላዊ ወይም ትራዲሽናል ወይም ኢንዲጂነስ ሜተድ ኦፍ ሌንግዝ ፔስ ይባላል። ፔስ ምንድን ነው? is a linear distance measure of the person's extended walk ይሄ ማለት ፔስ ማለት አንድ ጫማ የምንለው ይሄ መሬት ሲለካ በጫማ ነው አይደለ? እንዲህ ስንራመድ ኖርማል በሆነ ስፒድ እየተራመድን ነው አይደለ? የምንለካው 1 2 እያለን ስንራመድ የአንድ ሰው ኖርማል ዎኪንግ ስቴፕ ማለት ነው። pace is a unit of the length consisting of either a one normal walking step አንድ ይሄ ማለት ነው። ለምሳሌ ይታያል አይደል? ይሄ ፔስ አሁን ይሄ እንደዚህ አይነት እየለካን መሬት በብዛት የአባቶቻችን መሬት ሲለኩ በእንደዚህ አይነት ጫማ ይለኩት አይደል? እንዲህ አይነት በመደበኛ በሆነ ፍጥነት እየተራመዱ ነው የሚለኩት። ይሄም አንዱ ሌንግዝን የሚለኩበት መንገድ ነው ማለት ነው። ሌላው የመጨረሻው አርም ስፓን ይባላል። አርም ስፓን ማለት በተለምዶ ወይም ሌላኛው ስሙ ፋተም ይባላል። አርም ስፓን is also known as fathom which is the distance from the middle fingertip of the left hand to that of the right hand when you stretch your arms out as far as they can reach ማለት ነው። ይሄ እዚህ ጋር የምናየው ማለት ነው። ከግራ እጃችንን ቀጥታ እንዲህ ስንዘረጋ ግራም ቀኝ እጃችንን ሁለቱንም ዘርግተን ከግራ መሃል ጣት ጫፍ እስከ ቀኝ የመሃል ጣት ቲፕ ድረስ ያለው እንዲቀጥ አድርገን እጃችንን ሁለቱንም ሆሪዞንታሊ እንዲዘርግተን ባለበት ፖዚሽን የሚኖረው ይሄ አርም ስፓን ይባላል ማለት ነው። እዚህም ያለው ማለት ነው። ይሄኛው ይታያል አይደል? አርም ስፓን ይሄኛው ማለት ነው። እነኚህ ትራዲሽናል ሜተድስ ኦፍ ሜዠሪንግ ሌንግዝ ወይም ኢንዲጂነስ ሌንግዝ ሜዠርመንት ሜተዶች ናቸው ማለት ነው። ሌንግዝን ጨርሰናል። ወደ ማስ እንሄዳለን። ነው ማስ ማለት ምንድነው? ማስ ምንድነው? ክብደት ነው አይደል?
ማስ ክብደት ነው አይደለ? ክብደትን እንዴት ነው በባህላዊ መንገድ በብዛት ያው ወደ ማስ ሲመጣ እናቶቻችን ጋር ነው። ይሄ በባህላዊ ወይ ትራዲሽናል መንገድ ሞር ኤክስፒሪየንስ የሚያደርጉት እናቶቻችን ናቸው። ያው ገበያ ላይ የተወሰኑ የተለያዩ በርበሬ እንደ ቡና አይነት እንደ ጨው እንደ ስኳር አይነት ነገሮችን እንደ ቅመማ ቅመም ሲሸጡ ያው የተለያዩ ትንንሽ መስፈሪያዎች አሉ አይደለ? መለኪያ፣ ጣሳ፣ ሲኒ፣ ብርጭቆ የምንላቸው እንደዛ አይነት ነገሮችን ተጠቅመው የሚለኳቸው ማለት ነው። ሶ አሁን ወደ ሜዠርመንት ኦፍ ማስ ስንመጣ the amount of matter present in a substance is called mass. ማስ ምንድን ነው? the amount of matter የሆነ የቁስ አካል የሆነ ሰብስታንስ ለምሳሌ ይሄ ሶሊድ ቦል ከሆነ እዚህ ቦል ላይ ምን ያክል ማተር ነው ያለው አማውንት። ይሄን ዲፋይን ስናደርግ ማሱን ዲፋይን አደረግን ማለት ነው። and mass like in the length ሁሉ like length there is also an indigenous method of measuring mass. ልክ በባህላዊ መንገድ ሌንግዝን ወይም ርዝመትን እንደለካን ሁሉ ለማስም ባህላዊ መንገዶች አሉ ማለት ነው። ከዚህ በኋላ የተዘረዘሩት በኢትዮጵያ ትራዲሽናል ኢትዮጵያ ውስጥ ማስን የምንለካባቸው ናቸው። አንደኛው ወቄት ይባላል። ያ ሲባል ተሰማላችሁ በደንብ አይደል? ወቄት ያው የወርቅ እንትን ጋር ተያይዞ ዜናም ላይ ብዙ ጊዜ ይሄን ያክል ወቄት ወርቅ በዚህን ያክል ዶላር ዋጋ ተሸጠ ምናምን ያው ሲባል ተሰማላችሁ ዜናዎች ላይ አይደል? ኢትዮጵያ ዜናዎች ላይ አይደል? ስቲል ሞደርን ማርኬትም ላይ እነኚህ ለምሳሌ ወቄት ምንድነው? ማስ ሜዠሪንግ ዩኒት ዩዥዋሊ ዩዝድ ቱ ሜዠር a mass of powder of gold። ብዙ ጊዜ ወርቅ ለዓለም ገበያ ሲቀርብ ያው በኢትዮጵያ ዜና ሪፖርት ሲደረግ በወቄት ነው ሪፖርት የሚደረገው ማለት ነው። ሶ ሌላኛው ደግሞ ኩንታል የሚባለው ኩንታል ምን ለመለካት ነው የምንጠቀምበት በብዛት? ያው የእህል አይደለ? ያው እንደዚህ ጤፍ እንደ በቆሎ እንደ ስንዴ ያሉ በኩንታል ነው አይደለ የምንለካቸው በብዛት። በተለይ እንዲህ እህል ሲሰበሰብ ይሄን ያክል ኩንታል ተሰበሰበ ይሄን ያክል እንዲህ አይደለም የምንለው። ሶ ይሄ ምንድነው? it is ኩንታል ስንል a bag used to measure the mass of grains ማለት ያው እንደዚህ ጥራጥሬ ማለት ነው የሲሪያልስ። ሶ አንድ ኩንታል ስንት ኪሎ ግራም ነው? 100 ኪሎ ግራም ነው አይደል? አንድ ኩንታል 1 ኩንታል is equal to 100 ኪሎ ግራም ነው ማለት ነው። ሌላኛው ፈረሱላ የሚባለው ነው። ፈረሱላም ያው በደንብ የምትሰሙት ቃል ይመስለኛል። በደንብ ያው በተለይ ቡና ለዓለም ገበያ ሲቀርብ የይርጋ ጨፌ፣ የጅማ እንደዚህ አይነት ቡና የሐረር በዚህ ያክል ይሄን ያክል ፈረሱላ በዚህን ያክል ዶላር ምናምን ይባላል አይደል? ሰማላችሁ? ያው አይሆን በደንብ ፋሚሊያር ናቸው ያስባሉ አይደለ? ሶ ይሄ ምንድነው? ያ used to measure the mass of እንደ በርበሬ እንደ ኮፊ በተለይ ለቡና በጣም የታወቀ ይሄ ኦልሞስት በብዛት የምንጠቀምበት የሜዠርመንት እንትን ነው ማለት ነው። እቺ አንድ ፈረሱላ ማለት ትራዲሽናሊ ከሳይንቲፊክ ጋር 17 ኪሎ ግራም ጋር እኩል ነው ማለት ነው። እዚህ ጋር ማስ የተለያዩ ማሳቸው የሚለኩ ግሬንስ ዘሮች አሉ ማለት ነው። ሶ ዲስ ኢዝ ኢንዲጂነስ ማስ ሜዠርመንት ሜካኒዝም ማለት ነው። ሶ ሌንግዝን ጨረስን፣ ማስን ጨረስን፣ ቀጥሎ ታይምን እንለካለን ማለት ነው። ታይም ወይም ጊዜን ጥንት ሰዓት፣ ሞባይል እንደዚህ ነገሮች ባልነበሩ ጊዜ አባቶቻችን በምን አይነት ነበር? ወይም ያው ሞባይል ከተማው ላይ ምናምን ሊኖር ይችላል። ወደ ገጠሩ ክፍል እነኚህ የቴክኖሎጂ ውጤቶች በሌሉባቸው አካባቢዎች ላይ ታይምን እንዴት ነው የሚለኩት አባቶቻችን? እንዴት ነው የሚለኩት? በጥላ ታንክ ዩ ኤክሰለንት። በጣም በጥላ ነው አይደለ? ጥላ የተከተለው ጠዋት ላይ ሲሆን ምንድነው ጥላ ወደ ኢስት በጣም ይረዝማል አይደል? ስለዚህ ጠዋት ሲሆን በቃ ሰዓት ይገምታል። 2 ሰዓት ነው 3 ሰዓት ነው 1 ሰዓት ይላል። ቀን አናት ይሄ ምሳ ሰዓት የሚባለው 7 ሰዓት ላይ ምን ይሆናል? ቀጥ ነው የሚለው አይደል? ፀሐይ አናታችን ላይ ነው የሚመጣው። ያኔ ጥላው ያጥራል ማለት ነው። ጥላው ስለሚያጥር ያ ምሳ ሰዓት እንደሆነ በተለምዶ ያውቁታል። በቃ ወይ 7 ሰዓት ወይ 7 ተኩል 8 ሰዓት ይላሉ። ከዛ ደግሞ ከሰዓት ምን ይሆናል? ወደ ተቃራኒ ሳይት ጥላው እየረዘመ ይሄዳል። ልክ ጠዋት ላይ በተቃራኒ እንደነበረው ማለት ነው። የኛ ጥላ የራሳችን ወይ የዛፍንም ሊሆን ይችላል። ሶ ታይም ኢዝ ዘ ሜዠር ኦፍ ዘ ዱሬሽን ኦፍ አን ኢንተርቫል። there is also an indigenous method of measuring from morning to evening based on the length of the shadow of the tree. የዛፎች ጥላ ላይ በሚኖረው ልዩነት ለውጥ ማለት ነው። ሶ ለምሳሌ in the morning and in the late time, okay, late in the time, our elders were used
the shadow of the tree to measure time በጠዋትም ሆነ ከሰዓት ታላላቆቻችን አባቶቻችን የዛፎችን ጥላ ተከትለው ነው ሰዓት የሚለኩት ማለት ነው። that means as the position of the sun changes afternoon the length of the shadow is high ከሰዓት አሁን ይሄ ወደ ፀሐይ ልትጠልቅ አካባቢ ወደዛ እያጋደለች ስትሄድ በጣም ጥላው ረጅም እየሆነ ነው የሚሄደው አይደለ? ረጅም እየሆነ ነው የሚሄደው። አዎ አትኑን ደግሞ ይሄ ምሳ ሰዓት ማለት ኑን ማለት እኩለ ቀን የሚባለው ማለት እኩለ ቀን ለጠዋትም ለከሳትም እኩል ሰዓት ላይ when the sun is overhead no shadow will be seen ያ ማለት ጥላው ፐርፐንዲኩላርሊ ከኦልሞስት ይጠፋል ማለት ነው። ይሄ ፀሐይ አናታችን ላይ ሲል so ይሄን ፋክት በመጠቀም ምንድነው they could tell the approximate time of the day ኤግዛክት የሆነ ሰዓት ላይ ያውቁ ይችላሉ፣ ግን ምንድነው የተጠጋጋ ግምታዊ ሰዓት ያውቃሉ ማለት ነው። ጠዋት ሲሆን ያውቃሉ፣ ምሳ ሲደርስ ያውቃሉ፣ ሲመሽ ያውቃሉ ማለት ነው። ያው ፀሐይ ስትጠልቅ ምናምን ሰዓቱን በግምት የተጠጋጋ ግምት እየሰጡ ኖረዋል ማለት ነው። just by looking at the position of the shadow of the tree found at or near their home አካባቢያቸው ላይ ባሉ ዛፎች ጥላን በመመልከት ሰዓትን ኤስቲሜት ያደርጉ ነበር ማለት ነው አባቶቻችን። አራተኛው ዩኒት ቮሊዩም ምንድነው? መጠነ ይዘት ማለት ነው። ቮሊዩም ስፔስ ማለት ነው። ስፔስ so volume is the measure of the space occupied by an object አንድ ኦብጀክት ኦኩፓይ ያደረገው ስፔስ ምን ይባላል? በቮሊዩም ይባላል ማለት ነው። and in the local markets of Addis Ababa the following tools are used for different size volume arrangements እዚህ ጋር የምናያቸው ለተለያዩ ለቮሊዩም አሬንጅመንቶች የምንጠቀምባቸው ነው ቅድም ያልኳቸው ማለት ነው። እንደ ጆግ የተለያዩ ዩኒት ያላቸውን የተለያዩ መጠን ያላቸውን ለመለካት እንደ ጆግ ይጠቀማሉ። ጣሳ፣ ሲኒ። አሁን ውድ የሆኑ ነገሮች ቅመማ ቅመም ለምሳሌ ይሄ እንደ በርበሬ ያሉ ትንሽ ሆነ ውድ የሚሆኑ ቡናም ራሱ አሁን በእንደዚህ በሲኒ ይለካሉ አይደል? በሲኒ ይለካሉ እንዲህ። ከዛ ደግሞ አንጻራዊ ረከስ እያለ ለሚሄድ ደግሞ ብርጭቆ ያው እናውቀዋለን ሁላችንም ያው ተመሳሳይ የሆነ ላይፍ እንትን ስላለም ማለት ነው። አሁን ብርጭቆ፣ ኩባያ የሚባሉ እንደ ጎልት ላይ እናቶቻችን ሲለኩ ምናምን በደንብ እናውቃለን። አሁንም ድረስ ያለ ማለት ነው። እዚህ አሁንም ድረስ በየቀኑ የምናየው ነው ማለት ነው። ሶ ቮሊዩምን በተለያየ እንደዚህ በጆግ፣ ጣሳ፣ ሲኒ፣ ብርጭቆ በሚባሉ ነገሮች እንዲህ አይነት የተለያዩ የኢንዲጂኒየስ ቮሊዩም ሜዠርመንቶችን እዚህ ጋር ስታዩን ሲኒ አለ፣ እዚችም ውስጥ የተወሰነ ሲኒ አለች። 10 ደቂቃ ውስጥ እንትን ይሆን ያልቃል ይሄኛው። ይሄ አውቶማቲካሊ ስለሚዘጋብኝ ከ10 ደቂቃ በኋላ ወደሚቀጥለው እንገባለን። ልክ ይሄ ሲዘጋብኝ ያው በዛ ያውቁ 10 ደቂቃ አለ። እስከዛ እንቀጥላለን። ቀጥሎ ፊዚካል ኳንቲቲስ ኤንድ ሳይንቲፊክ ሜተድስ ኦፍ ሜዠርመንትን እናያለን። ፊዚካል ኳንቲቲስ ስንል እነኚህ የምንለካቸው ኳንቲቲዎች ማለት ነው። ፊዚካል ኳንቲቲ is a property of an object that can be measured directly or indirectly በቀጥታም ሆነ በተዘዋዋሪ የሆነ የምንለካው ፕሮፐርቲ ኦፍ አን ኦብጀክት ምንድነው? ፊዚካል ኳንቲቲ ይባላል ማለት ነው። አሁን አንድ ትልቅ ኳስ እንደዚህ የሆነ ኳስ ቢኖር የዚህን ኳስ ክብደቱን ብንለካ ማስ መለካት የፈለግነው ማሱም ቢሆን ይሄ ማስ ምንድነው ማለት ነው? ፊዚካል ኳንቲቲ ነው ማለት ነው። ግልጽ ነው። ትልቅ ወይም ረጅም የሆነ ፖል ቢኖር የዚህን ፖል ቁመቱን መለካት ብንፈልግ የዚህ ፖል ፊዚካል ኳንቲቲው ማን ነው? ሄይቱ ነው ማለት ነው። ኤች ሶ ፊዚካል ኳንቲቲ ማለት it is a property of an object that can be measured directly or indirectly ማለት ነው። some of the physical quantities examples are length እዚህ ጋር እንዳልነው፣ mass፣ time፣ temperature፣ area፣ ቮሊዩም፣ ዴንሲቲ፣ ፎርስ እያልን በጣም ብዙ ከዚህ በላይ መጥራት እንችላለን። ይሄ just for the sake of example ነው ማለት ነው። በአጠቃላይ ግን እነኚህ ፊዚካል ኳንቲቲስ የምንላቸው ሁሉ ሁለት የሆነ ሜጀር ካታጎሪ አላቸው። ሁለት ዋና ዋና ምድቦች አላቸው። ማንኛውም ፊዚካል ኳንቲቲ ከሁለቱ ምድብ ውጭ ሊሆን አይችልም። ኔምሊ የመጀመሪያው ማን ጥሩልኝ እስቲ ጥሩልኝ። የመጀመሪያው ፋንዳሜንታል ኳንቲቲስ እና ሁለተኛው ደግሞ
ድራይቭ ኳንቲቲስ ማለት ነው። በአጭሩ ፋንዳሜንታል ኳንቲቲስ ማለት እነኚህ ምንድናቸው? ከሌላ ዩኒት ድራይቭድ ያልሆኑ ራሳቸውን ችለው የሚቀመጡ ፈንዳሜንታል ናቸው ማለት ነው። እንደ ስማቸው ቤዚክ ናቸው። እነሱን ተጠቅመን ነው እንደዚህ ድራይቭድ የሆኑትን ምንቀምራቸው ማለት ነው። ወይም ከነዚህ ከፈንዳሜንታል ላይ ነው ምን መሰረታቸው ድራይቭዶችን። ስለዚህ ኦሪጂናል የሆኑ ፈንዳሜንታሎች አሉ እና ድራይቭድ የሆኑ አሉ ማለት ነው። ሶ ፈንዳሜንታል ፊዚካል ኳንቲቲስ ያው በፊዚክስ 7 ናቸው፣ በደንብ የሚታወቁ ናቸው። ፈንዳሜንታል ፊዚካል ኳንቲቲስ አር ኳንቲቲስ which cannot be expressed in terms of any other quantity በሌላ ኳንቲቲ የማይገለጹ ራሳቸውን በቃ በራሳቸው ብቻ የሚገለጹ ማለት ነው። they are the basis ማለት ለሌሎቹ መሰረት ናቸው ማለት ነው። መሰረት እነኚህ ድራይቭድ የምንላቸው ኳንቲቲዎች ከነዚህ ከፈንዳሜንታሉ ነው ድራይቭ የሚደረጉት ወይም የሚገኙት ማለት ነው። there are 7 እንዳልኳቸው 7 ፋንዳሜንታል ወይም ቤዚክ ፊዚካል ኳንቲቲስ። እነሱም እነማን ናቸው? የመጀመሪያው ሌንግዝ ነው ርዝመት፣ ሁለተኛው ማስ ክብደት፣ ሶስተኛው ታይም ያው ጊዜ ማለት ነው፣ አራተኛው ቴምፕሬቸር፣ አምስተኛው ኤሌክትሪክ ካረንት፣ ስድስተኛው ሉሚነስ ኢንተንሲቲ ያ ማለት የላይት የአማውንት ኦፍ ላይት ማለት ነው። እና ሌላኛው አማውንት ኦፍ ሰብስታንስ ይሄ በሞል የሚለካው ማለት ነው። እነኚህ 7ቱ ምንድናቸው? ፋንዳሜንታል ወይ ቤዚክ ናቸው ማለት ነው። ከነዚህ ውጭ ያሉት ሁሉም ዓለም ላይ ፊዚክሱም ዓለም ላይ ምንም ዓለም ላይ ማቴማቲክስም ላይ ልንጠቀም እንችላለን። ሌሎቹ ሁሉ ምንድናቸው? ድራይቭድ ናቸው። ከነዚህ የነዚህን ሁለቱን ወይም 3ቱን 4ቱንም ሊሆን ይችላል እያጣመርን የነዚህን ዩኒቶች እያቀናጀን ኮምባይን እያደረግን ድራይቭ የምናደርጋቸው ናቸው ማለት ነው። So in this section we'll discuss only about the first 4 commonly measured fundamental quantities. አሁን በዚህ section for the time being አራቱን ፈንዳሜንታል ኳንቲቲዎች ነው የምናየው። ሌንግዝ፣ ማስ፣ ታይም እና ቴምፕሬቸርን ነው የምናያቸው ማለት ነው። So the symbols and the units of these quantities in the international system of units are shown in the table. እዚህ ጋር እንደምናየው ማለት ነው ኢንተርናሽናል ወይም ኤስአይ ዩኒት ምንለው ኢንተርናሽናል ሲስተም ኦፍ ዩኒትስ ወይም ኤስአይ ዩኒትስ ምንላቸው አሏቸው ለነዚህ ኳንቲቲዎች ማለት ነው። ለአራቱ የሌንግዝ ዩኒቱ ምንድነው? ኤስአይ ዩኒት ሜትር ነው። ሲምቦሉ የዚህ የሜትር ሲምቦል ስሞል ኤም ነው። የማስ የዚህ ማስ ኳንቲቲ ኤስአይ ዩኒት ማን ነው? ኪሎግራም ነው። ኪሎግራም ያው በረጅሙ ሲጻፍ በሲምቦል ኬጂ 2 ፊደል እንደዚህ። የታይም ኤስአይ ዩኒቱ ሰከንድ ነው። ሰከንድ በሙሉ ኔም ኦፍ ዘ ዩኒት እና ሲምቦል ኦፍ ዘ ዩኒት ሰከንድ ማለት ነው። የቴምፕሬቸር ኤስአይ ዩኒቱ ማን ነው? ኬልቪን ነው። ኬልቪን በሲምቦል ደግሞ ምንድነው? ኬ ካፒታል ኬ ማለት ነው። ሶ በዚህ መልኩ እያደረገን ነው ምንሰራው ማለት ነው። and measurement ያው ቅድም እንዳልነው it is the comparison of unknown quantity with some known quantity ማለት ነው። የሆነን የማናውቀውን ፊዚካል ኳንቲቲ ከምናውቀው ጋር አወዳድረን ከምናውቀው አንፃር ያኛውን ማናውቀውን ዲተርማይን የምናደርግበት የምንገልጽበት መንገድ ነው ማለት ነው። ሶ ይሄ የምናውቀው ኳንቲቲ ምን ይባላል? ዩኒት ነው። ዩኒት አለ። this non fixed quantity is a unit. Therefore the result of a measurement is expressed in 2 parts. ያ ማለት የሆነን ነገር ለክተን መጨረሻ ስንገልጽ 2 ፓርት አለው ማለት ነው። አንደኛው ፓርት ምንድነው? one part is the number and the other part is the unit of measurement ይሆናል ማለት ነው። ለምሳሌ የሆነን ኦብጀክት እንዲ ቦክስ ዝም ብለን ለካን ማሱን ለካንና 32 ኪሎግራም ቢሆን አሁን 2 ፓርት አለው አይደል? የመጀመሪያው 32 ነው። 32ቱ ምንድነው? መጠኑን ያሳያል። ከዛ 32 ምን ኪሎግራም ነው? ሜትር ነው? ኬልቪን ነው? ሜትር ኪዩብ ነው? ሰከንድ ነው? 32 ምክንያቱም ዩኒቱ አብሮ መምጣት አለበት ምን እንደለካን እንዲያሳየን ማለት ነው። ስለዚህ 32 ኪሎግራም አለን የለካነው ምንድነው ማለት ነው? የለካለው ምንድነው? ማስ ነው የለካነው ወይም ክብደቱን ነው ማለት ነው። therefore if a student for example if a student has a mass of 32 kilogram then
the quantity being measured is the mass የለካ ነው ማስን the value of the measurement is 32 and the unit of the measure is kilogram አይደል ስለዚህ ሁለት ፓርት ይኖረዋል ማለት ነው so this tells us that ማንኛውም ልኬት ሁለት ፓርት እንደሚኖረው ይሄ ይነግረናል ማለት ነው ዩኒት ስንል ደግሞ ዩኒት ማለት ምን ማለት ነው can be classified into ዩኒትም እንደዚሁ ፋንዳሜንታል እና ድራይቭድ የሚባሉ ዩኒቶች አሉ ማለት ነው ለምሳሌ የሌንግዝ ዩኒት ሜትር ነው ሜትር ምንድነው ፋንዳሜንታል ዩኒት ነው ኳንቲቲውን የፋንዳሜንታል ኳንቲቲዎች ዩኒታቸውን ፋንዳሜንታል ነው የድራይቭድ ፊዚካል ኳንቲቲዎች ዩኒታቸው ምንድነው ድራይቭድ ዩኒት ነው ማለት ነው ሁለተኛው ድራይቭድ ፊዚካል ኳንቲቲስ ኤንድ their units እናያለን ማለት ነው so physical quantities which depend on one or more fundamental quantities for their measurements are called derived quantities አንድ እና ከዛ በላይ የሆኑ ፈንዳሜንታል ኳንቲቲዎችን ኮምባይን አድርገን የምናገኛቸው ኳንቲቲዎች ምን ይባላሉ derived ማለት ከሌላ የተገኘ ማለት ነው ከሌላ የተገኘ ማለት ነው ለምሳሌ ስፒድ የስፒድ ዩኒት ምንድነው ለምሳሌ ስፒድ ማለት ሜትር ፐር ሰከንድ ነው አይደል አሁን ስፒድ derived ኳንቲቲ ነው ከምንና ከምን ፈንዳሜንታል ኳንቲቲዎች ነው የተመሰረተው ሜትር የማን ነው የሌንግዝ ነው አይደለ ሰከንድ ደግሞ የታይም አይደል ስለዚህ ከሁለት ፋንዳሜንታል ኳንቲቲዎች የተመሰረተ ዩኒት ነው ማለት ነው ሜትር ፐር ሰከንድ የስፒድ ዩኒት ማለት ነው ኤሪያንም ብንወስድ ኤሪያ ምንድነው ሜትር ስኩዌር ነው አይደለ ሜትር ስኩዌር አይደለ ሜትር ስኩዌር ማለት ያው ሜትር ሲባዛ በሜትር ማለት ነው አይደል ስለዚህ ሁለት የሌንግዝ ይሄም የሌንግዝ ሁለት የሌንግዝ ፋንዳሜንታል ዩኒቶችን ኮምባይን አድርገን ያገኘነው ማለት ነው as we can see speed area volume density and force are examples of derived quantities the units used to measure these quantities are called derived quantities units ይባላሉ ማለት ነው እነኚህን ዩኒቶች ድራይቭ ያደረግንባቸው so SI derived units are described mathematically by combine እዚህ combining ማለት ማቀናጀት ማለት ነው አሁን እዚህ ጋር የስፒድን እዚህ ጋር ሜትር ፐር ሰከንድ ነው ዩኒቱ ሜትር ፐር ሰከንድ አሁን ምንን ከምን ጋር ኮምባይን በማድረግ ነው ሌንግዝን ከታይም ጋር ኮምባይን በማድረግ ያገኘነው ነው ለምሳሌ ያክል ማለት ነው በዚህ መሰረት የኤሪያ አሁን derived quantity ኤሪያ ሲምቦሉ ካፒታል ኤ ነው